ከዛ ቀለበቴን ሸጥኩት አባቴ በማርያም የኔ ህይወት ደሚ አባቴ አይሆንም ግን አሁን ይደብቂ ማቀው ነገር ለምሳሌ በቀደም ጫማ ምናምን የገዛውልኝ ጊዜ ማለት ነው ብር ፈልጌ ነበር ከዛ ብር አልነበረኝ ከዛ ቀለበቴን ሸጥኩት እስቲ ከዛ አንተን ሰርፕራይዝ አደረኩ ማለት የምርሽልኝ እንዴት አውትካም አሪፍ ከሆነ አልከኝ እሺ አይ ልገዛለ ፈልጌ ነበር ጫማ ምናምን ከዛ ብር አልነበረኝ ከዛ እኔ ደግሞ የሆነ ነገር ፈልጌ በቃ ካላረኩኝ እናደዳለሁ ከዛ ቀለበቴን ሸጥኩ ሁለት ነው ቀለበቴና ቀለበቴን ሸጥኩትና አንዱን አርቲፊሻል አደረኩት ማለት ነው እንዳይቅ ለዛ ነው እስካሁን ያላስተዋልኩ ምን አባት ከባድ ነው እሺ አይ እኔ በዚህ ደረጃ አልጠብቅም ነበርና አደረከባ አይ ተይውሽ ተናደርኩ አይ አልተናደርኩም ገርሞኝ ነው ብቻ እሺ እንጃ እኔ በዚህ መንገድ አልቀበለውም ብዙ ነገር ማለፍ የሚቻል ነገር ብዙ ነገሮች አሉና አባን ይፈልከው ለንተ ደግሞ መጨረሻው እንጃ እኔ አላምንበትም ማለት ለማናት ልክ አይደለም በጨረሻ አንተ ለልደት ኢኮኖሚ ፕሮሰስ ተጠቃቀደ አይ ተይው በቃስ እናት በጣም ቀለበቱን እኮ ብር ሲኖረን ተካዋለን እሺ አይ ገርሞኝ ነው አዲስ ነው የሆነብኝ በጣምና ስለተገረምኩ አይመስለኝም እኔ እንደ ትልቅ ነገር የምቆጥረው ምክንያቱም ያኛው ይበልጥብኛል ጫማ ወይ የሆነ ሰርፕራይዝ አማራጭ ነው ብዬ ነው ማሰበው ያው በዚህ አመት በጣም ብዙ እየሰማናቸው ያለናቸው ነገሮች አሉ ከነዚህም ውስጥ ደግሞ የጋብቻ ቀለበት ተሽጦ ሰርፕራይዝ ለማድረግ ትዳር አጋርን እሺ ሰርፕራይዝ ለማድረግ ጫማ ለመግዛት የጋብቻ ቀለበት መሸጥ እንደሚችልም ያያየን ነው እውነት ለመናገር አላቅም ማለት ሰርፕራይዙ ግዴታ ነው መደረግ አለበት አሁን ጫማ ነው ገዛውለት ያለችውና ያ ጫማ የጋብቻ ቀለበቱ ለመሸጥ ወርዝ ያደርጋል የሚለውን ስትጠይቁ እኔ አላቅም እንግዲህ ምናልባት ግን አሁን ሰርፕራይዙ ለጫማ መሆኑ ማለት ነው እና እንዳያችሁት ነው ባልየውም ደስ አላለውም እናንተ ምን ይመስላችኋል እኔ እዚህ ላይ ብዙም ሐሳብ መስጠት አልፈልግም ማለት ሐሳብ ማለት እንደዚህ ይሄ ትክክል ነው ያ ስህተት ነው ማለት አልፈልግም ምክንያቱም ሁሉም በየአስተሳሰቡ በየአመለካከቱ የራሱን አቋም ያራምዳል ብዬ ስላሰብኩኝ ነው እስኪ ሐሳባችሁን በኮሜንት አሳውቁኝ ትክክል ነው የጋብቻ ቀለበት ሽጦ ጫማ ገዝቶ ባሏን ሰርፕራይዝ ማድረጓ ወይስ እሱ ነው ትክክል የጋብቻ ቀለበቱ መሸጥ አልነበረበትም ብላችሁ ታስባላችሁ ጠንክሮ መስራት ጠንካራ እንጂ ባለሀብት አያረግም እውነቴን ነው ጠንክራችሁ ስለሰራችሁ ምናምን ባለሀብት የምትሆኑ እንዳይመስላችሁ ጠንካራ ብቻ ነው የምትሆኑ ባለሀብቶቹ እኮ እውነቴን ነው አንድ ድንጋይ ማንሳት አይችሉም እነዚህ ጠንክረው የሚሰሩት ግን እኔን እንደዚህ ባንጃቸው እንደዚህ ወራይ ያንጠለጥሉኛል ስለዚህ ጠንክሮ መስራት ጠንካራ ብቻ ነው ሊያደርግ የሚችለው እንጂ ሀብታም የምትሆንበት መንገድ ሌላ ነው ሀብታም ሊያደርግ ሲፈልግ በሆነ ነገር ነው እንጂ ጠንክሮ በመስራት ምናምን ጭራሽ አትሰቡት በመስራት ውስጥ ጥንካሬን ታገኛላችሁ በጽናታችሁና በጥንካሬያችሁ ውስጥ የሆነ አይነት ሰበብ መጥቶ ህይወታችሁ ሊቀየር ይችላል እንጂ በዛች ፊት ማለት አትሰቡ እውነቴን ነው ልጅ ቲክቶክ ላይ ከማያቸው ሰዎች ውስጥ በጣም የሚናገራቸው ነገሮች በአብዛኛው 90% የሚባሉት በቃ መሬት ጠብ የማይሉ ነገሮችን ሐሳቦችን የሚያነሳ ልጅ ነውና እና እውነት ይሄኛውም ሐሳብ በጣም ገዝቶኛል ስፔሻሊ ደግሞ እንደኛ ሀገር በእኛ ሀገር ኮንቴክስት እና ነገሮች በእርግጥ ግን የሚመስለኝ እኔ ችግሩ ጠንክሮ መስራት በራሱ ሀብታም ሳያደርግ ቀርቶ ሳይሆን ብዙ ጊዜ ካየናቸው ጠንክረው የሚሰሩ ሰዎች ከጀርባቸው በጣም ብዙ ኃላፊነት አለባቸው ማየት እንችላለን አሁን በአብዛኛው ሰው ስደት ይወጣልና ስደት የሚወጡ ሰዎች ከጀርባቸው የብዙ የቤተሰብ ኃላፊነት ይዘው ነው የሚሄዱትና በዛ ምክንያት የሚሰሩት ስራ በእርግጥ እነሱን ማኖራቸው ሆኖ ሳይሆን ግን ከጀርባ ያሉትን የነሱ ቤተሰቦቻቸውን ሪሌትድ የሚረዷቸውን ሰዎች በመርዳት ግን የነሱን ህይወት ሳይኖሩ ህይወታቸው እንደ ቀልድ ይሄዳል ማለት ነው እስከ ህይወት ማለፍ ደረጃም ሊደርሱ ይችላሉ ማለት ነው ከዛ አንፃር ምናልባት ለዛ ሊሆን ይችላል እንደኛ ሀገር ጠንክሮ መስራት
ሀብታም የምንለው በእርግጥ የሀብታም የራሱ ዴፊኒሽን ቢኖረው ማለት ነው እንደዛ የማያደርገን ከዛ አንፃር ይመስለኛል። በአብዛኛው ደግሞ የምናያቸው ሀብታሞች ነን ብለው የሚመጡ ሚዲያ ላይ መጀመሪያ መነሻቸውን አናቅም። አንዱ በ50 ሳንቲም ነው የጀመርኩት ይለናል፣ በ50 ብር ነው የጀመርኩት ይለናል። ከዛም አልፎ ደግሞ ያው የሆነ ኢግኖር ያደረጉት ኮሚኒቲ አለ። የሆነ ሰዓት መስዋዕት ያደረጉት የሆነ ነገር ይኖራቸዋል ብዬ አስባለሁ። ሶሻል ላይፍ ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ጓደኛ ዘመድ ምናምን እና እኔ እንጃ እውነት ይሄ ሀሳብ እውነት ይመስላል። ወደ ውስጥ ጠለቅ ብላችሁ ስታስቡትም የሆነ ጥያቄ የሚያስነሱ ነገሮች ሊኖሩ ይችላል። እናንተ ግን ምን ታስባላችሁ? እስኪ ትክክል ነው ወይስ የሚታረም ነገር ይኖረዋል ብላችሁ ታስባላችሁ? ኮሜንት ላይ ሀሳባችሁን እጠብቃለሁ። እኔ በቀለበት ያልደራደርም ልይ በጭራሽ አልደራደርም። አባቴ ይከብደኛል እንጂ ማየት ደበረ እኮ ጌታ ነኝ ባ የንድ ሲኖረን እንገዛዋለን። ደግሞ ራሴ እገዛዋለሁ። ለዛ ነው ያለገኩት። በቃ ይተው በእናትሽ አባቴ እኮ ለአንተ መግዛት ስለፈለኩ ነው። ከዛ ደግሞ ብር አልነበረኝም። ባ ቅዱሴ በማርያም የኔ ህይወት ቤቢ አባቴ የኔ ፍቅር አባቴ ፕራንክ ነው እኮ አንተ ለፕራንክ ልታለቅስ ነው። አልቃሻ ነኝ ብሎ ይኸው እዚህ ያለቀሰ አባቴ ምን ተሰምቶ ነው? እንዴ በማርያም በቃ ይኸው ፕራንክ ነው። መቤቴ ነው ይኸው ይሄንን እሷ አንቺ የሰጠች ባ በማርያም አባቴ ይሄ ደግሞ ሌው ምናምን አትልም እንደ አንተ ዝም ብለክ ይሄ አባት ነው ማርያም በቀጥም ኩቦስ እስከትቾ ነው የተፋታን የመሰለኝ ነው ተለበናገር ማርያም እና ወደ ቤት አልሄድም ነበር። አሁን እንዴት ለምንድን ነው ይሄን ከኔ ስለማጠብቅ ነው ወይስ ቀለበቱ መንሸጤ ነው? እኔ በቀለበት ያልደራደርም ልይ በጭራሽ አልደራደርም። እኔን ስታውቀኝስ አመመኝ በእውነት እኔ እንዴት ላስረዳሽ በእግዚአብሔር እኔ በቃ ካኔ ነው ሰዳችሁት ወይኔ አውፍተኛ ነው እኔ ምን ብዬ ልንገራችሁ ነው? አሁን ገሬ ገባኝ የሆነ እኔም አልተረዳሁትም የተሰማኝ ግን በጣም ነው የከበደኝ። ተስማሙ አረጊም ባክሽ እየቀለች ነው ምናምን ይላል ብዬ ብርድ አለኝ ማርያም። የእኛ ሀገር ፕራንክና መዘዞቹ እንግዲህ አይ ቲንክ ይሄ የቆየ ቪዲዮ ይመስለኛል። አሁን ላይ እነዚህ ሁለት ባለ ትዳሮች ነበሩ፣ በጣም ብዙ ሰዎች የሚቀኑባቸው የሚገርሙ ጥንዶች ነበሩ። ልጅም አፍርተዋል፣ አይገስ ልጅም አላቸውና እንግዲህ በምን እንደሆነ ምክንያት ባልታወቀ ነገር እንደተለያየ እኔ ምክንያቱም አላውቅም። በበኩል የምታውቁ ካላችሁ ኮሜንት ላይ ትነግሩኝ ይችላላችሁ። የካፕል ኮንተንት የሚባል ነገር ጥንዶች የሚሰሯቸው ኮንተንቶች በተለይ ደግሞ በቃ ፕራንክ የሚባል ነገር እኔ በጣም ነው የሚከብደው እውነት ለመናገር። አንዳንዶቹ እኔ እንጃ ስክሪፕት ቢሆኑ ግን በጣም የሚከብደው አለው አይደለ? መለማመድ ነው የሚመስለኝ። አሁን ባልና ሚስቶች ይሄ ኖርማል አይደለም አክቹአሊ፣ ግን የሆነ ያን የተከበረ ነገር ላይ መስል ይችላል። ግን አሉ አንዳንድ በጣም የሚከብዱ የሆነ ያዩት አለ ሲዘዋወር ያዩት ቪዲዮ በጥፊ ምናምን የሚመታቱና ብቻ ይሄ አለ አይደል የባልና ሚስትን ግንኙነት መሆን እንዳለበት ያልሆነ ፕራንክም ቢሆን ማለት ነውና እኔ እንደዚህ አይነት ቪዲዮ ሳይ እውነት ለመናገር የሚሰማኝ ወደ ትክክለኛውን እንደዛ ለመሆን መለማመጃ ነው የሚመስለኝ። ማለት እዛ ጋር ፕራንክ ነው ብለን ያደረግነው ነገር እየተለማመድነው ነው የሚመስለኝ እኔ ህይወቱን በራሱ ማለት ነው። ኤኒዌይስ እንግዲህ እነዚህ ሁለት ልጆች ተለያይተዋል። ያው በጣም ብዙ ሰዎች አዝነው ነበር እውነት ለመናገር ብዙ ሰዎች ኢቭን ሲያለቅሱ ያዩዋቸው ሰዎች አሉ። እንግዲህ ያው አልተፈቀደ ይሆናል። ፈጣሪ ፈቅዶ ደግሞ ወደ አንድነት ቢመልሳቸው በጣም ደስ ይላል። ምክንያቱም በመሃላቸው ልጅም ስላለ ማለት ነው። ለዛ ስትለኝም አየህ በጣም ኢሞሽናል ሆናለሁ። ቀልድ አይደለም። እንደዚህ ማወራው ነገር አልነበረም። በሽታስ ቢዘኝ ኖሮ ብዙ ነገር አለ በህይወት መንገድ ላይ ገብተዋል። ሰይፉ ቀላል አይደለም ይሄንን እና ሴትዮዋም እግዚአብሔር መልአክ ነው እንጂ በቃ የላከልኝ
እንዴት አንተ ማታውቀውን ሰው ወስደ ከልጅ ጋር ታሳድራለህ? የት ታውቀኛለች? መኪና ውስጥ ነው ሳለቅስ ያየችኝ እንጂ ገባ የሆነ ተልኮስ ኖሮኝ ቢሆን ኖሮ ገብቶሃል አይደል? ሰውን ዝማመነች። እንደዚህ አይነት መልካም ልብ እግዚአብሔር ይስጥሽ በእውነት እኔ አላቅም እንዴት አሁን እኛ እንኳን ብንሆን ያንን አናረግም። እውነት ለመናገር ይሄን ለማድረግ በጣም መልካም ልብ ይጠይቃል። እግዚአብሔር የሆነ መሰጠት ይጠይቃል አይደለም ሰይፍዬ? እንጂ ወስደ ሰው እኮ አለመውደድ መብትህ ነው። ውደደኝ ብለህ እኮ ሰው አታስጨንቅም አይደለም እንዴ? ጀስት ስክሮል አለማየት ናት ኢንትረስትድ ማለት ደግሞ እንዳይመጣልህ ማድረግ ትችላለህ። ያንን ሰው ማየት ካልፈለክ አይደለም እንዴ ሰይፍዬ? እየገባህ እየተከታተልክ ግን ያንን ሰው የምትናገረው ከሆነ አንደኛ የምትኖረው ህይወት የለህም። ሲጀመር የምትኖረው ህይወት ቢኖር how come አንተን ቁጭ ብለህ የምትሳደብበት ምንም ሪዝን የለህም። ገባ? የዛሬ 7 ዓመት እዚህ መድረክ ላይ መጥቻለሁ። አሁን ከ7 ዓመት ከብሪክቲ አነጋገር ምን እንደተረዳው ታውቃላችሁ? እናውቃታለን። ያው እንዳለችው በጣም በተለያዩ አጋጣሚዎች በጣም በብዙ ቪዲዮዎች እናውቃታለን ይችን ልጅና ብቻ እኔ አሁን ኖቲስ ያደረኩት ያለችው ነገር ምናልባት ሌላ ሀሳብ የሚያስነሳ ሊሆን ይችላል። ያው ራሳችን ሶሻል ሚዲያ ላይ እስከመጣን ድረስ ሐሳብ አትስጡኝ ማለት ምናልባት ትክክል ነው የሚለው በራሱ ላይ ጥያቄ ያስነሳብኛል። ምክንያቱም ፕራይቬሲ የምንፈልግ ከሆነ ያው አርፈን ቤታችንን ዘግተን መቀመጥ አለብን ብዬ አስባለሁ። ከሌላ አንጻር ስታዩት ደግሞ ኔጌቲቭ ኤነርጂን ከማስተላለፍ ይልቅ ግን ዝም ብሎ ማለፍ እዛም ደግሞ ያ ሰው ተመልሶ የማይመለከተው ኮንተንት ከመጣ ማሳለፍ ይቻላል ብዬ አስባለሁ። እሱ ሌላኛው ሳይድ ነው። ስለዚህ ጀነራል ኮንክሉዥን አለው ብዬ አላስብም። ለዚህ ግን ምን አስተዋልኩ ከሷ ንግግር ትዝ ካላችሁ ከዚህ ቀደም በነበሯት ኢንተርቪዎች የህፃን ነገሮች ነበር የምታደርገው። በቃ አውቃም ሰውን ለማናደድ ወይ ይሄ አቴንሽን ለመሳብም ይሁን የምርም እንደዛ ስለነበረች ብቻ ግን አሁን ላይ በጣም በሳል ሆና አትሊስት በአነጋገር ደረጃ ደህና ሆና ነው የመጣችውና በጣም እኔ ደስ ብሎኛል። እንደዚህ አይነት አፕግሬዶች ጥሩ ናቸው፣ ደስ ይላሉ፣ ራስንም ያስከብራል ብዬ አስባለሁ። ለዛሬ የነበሩ ቪዲዮዎችን ይመስሉ ነበር። ቪዲዮ ላይክ ማድረጋችሁን እንዳትረሱ፣ ቻናሉን ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩኝ።